ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚተላለፍላችሁ የገበያ ሚዲያ ቢዝነስ ፖድካስት ነው። በዛሬው የገበያ ሚዲያ ቢዝነስ ፖድካስት ፕሮግራማችን ስለ ጣራና ግድግዳ ግብር በሚመለከት አዲስ መረጃ አለን። በተለይም የጣራና ግድግዳ ግብር አሰባሰብን በሚመለከት መንግስት አዲስ አቅጣጫ ማስቀመጡ ተሰምቷል። ከዚህ ጋር በተያያዘ ሁላችሁም የሚመለከታችሁ አጀንዳ ነው። ጠቃሚ የሆነ መረጃን እንሰጣችኋለን። እንደዚሁም ከሁለት ወራት በፊት በኢትዮጵያ እንግዲህ አዲስ ታርጋ ወይም ኢት የሚል አዲስ ታርጋ በስራ ላይ እንዲውል መመሪያ ደረጃ መውጣቱ ይታወቃል። ይህ አዋጅ ታርጋ እንግዲህ በኢትዮጵያ በመላው ሀገሪቱ ተመሳሳይ የሆነ ታርጋ አገልግሎት ላይ እንዲውል መንግስት በሰጠው አቅጣጫ መሰረት ተግባራዊ እንዲደረግ መወሰኑ ይታወቃል። ይሁንና ግን አሁን ላይ የተለያዩ ጥያቄዎችና ቅሬታዎች እየቀረቡ ነው። ከአዲሱ የኢት ታርጋ ጋር በተያያዘም የሚቀርቡና እየተነሱ ያሉ ሀሳቦች፣ አስተያየቶችና ጥያቄዎችን በሚመለከት ጠቃሚ መረጃን የምናደርሳችሁ ይሆናል። አብራችሁን እንድትቆዩ በመጋበዝ በቆይታችሁ ታዲያ ተወዳጁ ገበያ ሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ አጋርነታችሁን እንድትገልጹ በመጋበዝ በቀጥታ ወደ መረጃው እሻገራለሁ። የጣራና ግድግዳ ግብርን በተመለከተ እንግዲህ የጣራና ግድግዳ ግብር ማለት ከትርጉሙ ስንጀምር መንግስት በሚያለመው መሰረት ልማትንና የህግ ማሻሻያ ምክንያት ወይም መንግስት በሚያለመው ልማትና የህግ ማሻሻያ ምክንያት በመሬትና መሬት ነክ ንብረቶች ወይም ተመሳሳይ ንብረቶች ላይ እሴታቸው ወይም ቫሊያቸው የሚጨምርበት ሁኔታ አለ። ምክንያቱም መሬቱ ነፃ ነበር፣ ሲጨመርበት የሆነ እሴት ይጨምራል ማለት ነው። ስለዚህ መሬትና መሬት ነክ ንብረቶች እሴታቸው በመጨመሩ ምክንያት የአካባቢው መንግስታት ወይም ክልሎች ሊሆኑ ይችላሉ፣ የፌዴራል መንግስት ሊሆን ይችላል፣ የሚሰበስቡት ገቢ የቤት ግብር ወይም የጣራና ግድግዳ ግብር በመባል ይታወቃል ማለት ነው። የጣራና ግድግዳ ግብር ምን ምን ጥቅሞች አሉት ስንል በከተማ ስናይ ከተሞች ከጣሪያና ግድግዳ ግብር የሚሰበስቡት ገቢ መሰረቱ የተረጋጋና አስተማማኝ የገቢ ምንጭ በመሆኑ የማይለዋወጥና የማይሰወር የግብር አይነት ስለሆነ ለገቢ ይጠቅማል። ሁለተኛ ለቁጥጥር አመቺና ከታክስ ለመሸሽ የማይመች የግብር መሰረት መሆኑ እንዲሁም ይህ ግብር ለከተሞች የመሰረተ ልማት እድገት የጀርባ አጥንት እንደሆነ ሁላ ከዚህ የሚገኘው ገቢም ለከተሞች በጀት እና ለተለያዩ የልማት ስራዎች ማስፈጸሚያነት ወይም ከተማ ተኮር ግብር የሚለውን ገቢ የበለጠ ለማጠናከር በጣም የሚረዳ ነው። ለከተሞች መሰረታዊ የመሰረተ ልማት ችግሮችን ለመፍታትና ፍላጎታቸውን የሚያሟሉበት በጀትም እንዲያሰባስቡ ይረዳል። ከፋዮች በሚከፍሉት ልክ የመሰረተ ልማት ተጠቃሚ እንዲሆኑ የሚያደርግ ነው። ያ ማለት መብታቸውን እንዲጠቀሙ ስለሚያደርግ ማለት ነው። ስለዚህ በእነኚህ ነጥቦች የጣራና ግድግዳ ግብር ለመንግስት በተለይ ደግሞ ለህዝቡ የሚያስፈልጉ የመሰረተ ልማት ዝርጋታዎችን ለመዘርጋት አስፈላጊ የሆኑ የገንዘብና የበጀት አቅሞችን ይፈጥራል ማለት ነው። የሌሎች አገር ተሞክሮን ስናይ የጣሪያና ግድግዳ ግብር ወይም የቤት ግብር በተለያዩ የዓለማችን ሀገራት ለብዙ ዓመታት እየተተገበረ ወይም በስራ ላይ ያለ የግብር አይነት ነው። እንደ ኢትዮጵያ በማደግ ላይ ባሉ ሀገሮች ታዲያ ከተሞች የጣራና ግድግዳ ግብር ከአጠቃላይ ገቢ ያለው ድርሻ ምን ያህል ነው የሚለውን ስናይ እንደ አጠቃላይ እንደ ዓለም አቀፍ ደረጃ በፔሩ የሊማ ከተማ ከአጠቃላይ ግብር ገቢ ያለው ድርሻ 57.5% ነው። ምን ያህል ትልቅ እንደሆነ አስቡ። ከተማዋ ከምታስገባው ገቢ 7.5% የሚሆነው ከጣራና ግድግዳ ወይም ከቤት ግብር የሚገኝ ገቢ ነው። በእኛ ሀገር ግን ምን ያህል እንደሆነ እንግዲህ ወደ መጨረሻ ላይ የምናየው ይሆናል። በተመሳሳይ በፊሊፒንስ ማኒላ ከተማ የንብረት ግብር ከአጠቃላይ ግብር ገቢ ያለው ድርሻ 59.2% ነው። እዚህም በጣም አስገራሚ ነው። እንግዲህ ከፔሩ ደግሞ በፊሊፒንስ ዋና ከተማዋ በአመት ከምታስገባው ገቢ ወይም ከህዝቡ ከምትሰበስበው ግብር 59.2% የሚሆነውን ከቤት ገቢ ግብር ወይም ከንብረት ግብር የምታገኝ እንደሆነ መገንዘብ ያስፈልጋል ማለት ነው። ወደ አፍሪካ ስንመጣ በዛምቢያ ሉካሳ ከተማ የንብረት ግብር ከአጠቃላይ ግብር ገቢ ያለው ድርሻ 74.6% ነው። ይሄ ማለት ምን ማለት ነው? የዛምቢያ ዋና ከተማ የሆነችው ሉሳካ በአመት ከምትሰበስበው የከተማ ግብር 74.6% የሚሆነውን የምትሰበስበው ከቤት ግብር ወይም ከቤትና ከንብረት ጋር የተያዙ ጉዳዮች ከሚመጣ
ግብር ነው ማለት ነው። በኮሎምቢያ ቦጎታ ከተማ የንብረት ግብር ከአጠቃላይ ግብር ገቢው ያለው ድርሻ 57.5 በመቶ ነው። በቱኒዚያ ቱኒዝ ከተማ የንብረት ግብር ከአጠቃላይ ግብር ገቢ ያለው ድርሻ 57.1 ነው፣ 1 በመቶ ማለት ነው። በኬንያ ናይሮቢ አጠገባችን እዚሁ ቅርባችን ያለችውን የኬንያን ዋና ከተማ ናይሮቢን ስንመለከት የንብረት ግብር ከአጠቃላይ የከተማዋ ግብር ገቢ ያለው ድርሻ 20 በመቶ ነው። ወደ አዲስ አበባ ወደ ሀገራችን ስንመጣ የአዲስ አበባ ከተማ አስተዳደር በ2014 ዓ.ም በጀት ዓመት የቤት ግብር ከአጠቃላይ ግብር ገቢ ያለው ድርሻ ሲጠና ማለት ነው። ይሄ ማለት እስካሁን 3 ዓመት አልፎታል ይሄ ጥናት። በእነኚህ 3 ዓመት ውስጥ አዲስ የተደረገ ጥናት የለም። ይሁንና ግን ከዚህ ቀደም የተደረገው ሌተስት የሚባለው ጥናት እንደሚያመለክተው የኢትዮጵያ ዋና ከተማ የሆነችው አዲስ አበባ በዓመት ውስጥ በከተማዋ ከምትሰበስበው የግብር ገቢ አጠቃላይ የቤት ግብር የሚወክለው ድርሻ ከአጠቃላይ የከተማዋ ግብር ገቢ ማለት ነው 0.08 በመቶ ነው። ይሄ ማለት በጣም አስገራሚ ነው። እንግዲህ ፔሩን አይተናል፣ ፊሊፒንስን አይተናል፣ ዛምቢያ፣ ኮሎምቢያ ኢቨን ኬንያን አይተናል። ዝቅተኛው የኬንያ ነው 20% ነው። የኢትዮጵያ ከነኚህ በቀጠናችን ካሉ ቱኒዚያንም ጨምሮ በቀጠናችን ካሉ አገራትም ጭምር በጣም ዝቅተኛ ኦልሞስት የለም ማለት ነው። እንግዲህ ኬንያ 20 በመቶ የሚሆነውን ግብሯን የምትሰበስበው ከከተማ ቤቶች ገቢ ነው። ይሁንና ግን ኢትዮጵያ በተለይ አዲስ አበባ 0.08 በመቶ የሚሆነውን ያህል ገቢ ብቻ ነው ከከተማ ቤቶች የምትሰበስበው ማለት ነው። ይህ ከሌሎች ከተሞች ጋር ሲነጻጸር እጅግ በጣም ዝቅተኛና እዚህ ግባ የማይባል ከመሆኑም በላይ መንግስት በዚህ ላይ ምን አይነት አሰራሮችን ተግባራዊ ለማድረግ እንዳሰበውላ የሚያጠያይቅ ነው። በሀገራችን የወጡ ህጎች ምን ይላሉ የሚለውን ስንመለከት የጣራና ግድግዳ ግብር በሀገራችን በህግ በተደገፈ በዘመናዊ መልኩ መተግበር የጀመረው በ1937 ዓ.ም ነው፣ በንጉሱ ዘመን። በመጀመሪያው በከተማ ውስጥ የንብረት ግብር ይጣል የነበረው በማናቸውም የማይንቀሳቀስ ንብረትና በመሬት በህንፃዎች ላይ የነበረ ሲሆን በሁለተኛው በከተማ መሬትና ኪራይና በከተማ ቤት ግብር አዋጅ ቁጥር 80/1968 መሰረት በአዋጁ አንቀጽ 6 መሰረት የጣሪያ ግድግዳ ግብር ዓመታዊ የቤት ኪራይ ግምት መሰረት በማድረግ እንዲሰበሰብ መደረጉ ይታወቃል። ሶስተኛው የኢፌዴሪ ህገ መንግስት አንቀጽ 49 መሰረት ወይም አንቀጽ 49 ስር በተዘረዘረው ድንጋጌ መሰረት የአዲስ አበባ ከተማ አስተዳደር የስልጣን ይዘትና ወሰንን ለመደንገግ በወጣው የፌዴራል ቻርተር አዋጅ 361/1995 መሰረት በከተማዋ ውስጥ የከተማ ቦታ ኪራይና የቤት ግብር ይወሰናል፣ ይሰበሰባል ተብሎ በመወሰኑ በከተማ አስተዳደር ውስጥ ይኖራሉ ተብሎ ከተገመቱት 1,020,528 መኖሪያ ቤት ውስጥ የግል ቤቶች 891,628 ቤቶች ያሉ ሲሆን ወይም እንዳሉ የተገመተ ሲሆን ከዚህ ውስጥ ግብር እየከፈሉ ያሉት 182,842 ባለይዞታዎች ብቻ እንደሆኑ መረጃው ያሳያል። የከፋዩ ቁጥር ማነስ ብቻ ሳይሆን እንግዲህ የሚሰበሰበው ገቢ በጣም አነስተኛ እንዲሆን ያደረገው አንዱ ምክንያት የአሰራሩም ደካማነት እንደሆነ በዚሁ መረዳት ያስፈልጋል። ምክንያቱም ከላይ የጠቀስናቸው ከተሞች በሚያስገርም ሁኔታ ከዚህ በላይ ግብር ለመሰብሰብ ነው አሁን እየጣሩ ያሉት። ይሁንና ግን ከአጠቃላይ ከተሞቹ ገቢ አንጻር ስናየው እስከ 74 በመቶ የሄዱበት ሁኔታ አለ። ይሄ በጣም ነው የሚያስገርመው። በተለይ የዛምቢያ ሉሳካ ከተማን ስናይ በአፍሪካ እንግዲህ የምትገኝ ከተማ ነች። 74 በመቶ የሚሆነውን የከተማዋን የገቢ ግብር የምትሰበስበው ከተማዋ ከምንድን ነው? ከቤት እና ከቤት ነክ ንብረቶች ነው። ይሄ ማለት በጣም ሊያስቀና ለኢትዮጵያ ደግሞ ተሞክሮ እንደሆነ መገንዘብ ያስፈልጋል። የክፍያ ጫናውን ለማቅለል ሲባል የዚህ ዓመት ክፍያን ያልከፈሉ የቤት ግብር ከፋዮች በጥናቱ በተለየው የ1 ሜትር ካሬ የቤት ስፋት ወርሃዊ ኪራይ ግምት ወይም ዓመታዊ የኪራይ ግምት መጠንን ለመኖሪያ ቤት በ50 በመቶና ለመስሪያ ቤት ደግሞ በ75 በመቶ ላይ ብቻ ግብሩን በማስላት እንዲከፈል መደረጉም ይታወሳል። እንግዲህ ይሄ ምን ማለት ነው? ተደርጓል ነው የሚባለው በዘንድሮ ዓመት። ይህ ማለት ምን ማለት ነው? መንግስት የነበረውንም ዜጎች ለመክፈል ወይም ባለይዞታዎች ለመክፈል ፈቃደኛ ባለመሆናቸው ወይም ሪላክታንት ስለሆኑ በበጀት ዓመቱ በጥናት በተለየው መሰረት እንግዲህ የ1 ሜትር ካሬ የቤት ስፋት ወርሃዊ የኪራይ ግምት ወይም ዓመታዊ የኪራይ ግምት መጠን ለመኖሪያ ቤት 50 በመቶ እና ለመስሪያ ቤት ደግሞ 75 በመቶ ብቻ እንዲሆን እና ግብሩን እንዲከፍሉ ነው መንግስት እያበረታታ ያለው። እና ይሄ በጣም አስገራሚ ነው። ምክንያቱም አብዛኛውን አገልግሎት የምናገኘው ከመንግስት ነው።
መሬት የህዝብ ነው ተብሏል። ኢትዮጵያ ውስጥ በህገ መንግስቱም የተቀመጠ ጉዳይ ነው። ይህንን በሚመለከት እንግዲህ አስገራሚው ነገር ምንድነው? ለምንድነው ዜጎች የማይከፍሉት ሲባል አንደኛ በአግባቡ በይዞታ የተመዘገቡና ወይም የይዞታ ካርታ ተሰጥቷቸው ገቢ እንዲያስገቡ ወይም በመንግስት ደረጃ የህጋዊ የካርታና መሰል አስፈላጊ የሆኑ ዶክመንቶችን የያዙ ቤቶች በርካታ እንዳልሆኑ አስተያየት የሚሰጡ አካላትም አሉ። በተለይ በዘርፉ ባለሙያዎች የሚሰጡ አስተያየቶች በጣም መንግስት ሊያዳምጣቸውና ትኩረት ሊሰጣቸው የሚገቡ ናቸው። ምክንያቱም አንደኛ ህዝቡ አሁን በኑሮ ውድነት በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች አሳሩን እየበላ ነው። ይሄ ማለት ሰው ሰራሽም እንደዚሁም ደግሞ በጊዜ ብዛት ወይም በጊዜ ሂደት ከሚመጡ የተለያዩ ጫናዎች አንጻር የዓለም የፖለቲካ ሁኔታ ከዚህ ቀደም እንደገለጽኩላችሁ፣ እንደዚሁም ደግሞ የአገልግሎት ላይ የሚውሉ እቃዎች ዋጋ መጨመር፣ የጸጥታ ሁኔታ፣ የቀጠናችን ነባራዊና ተጨባጭ ሁኔታ በሚፈጥሩት የተለያዩ ችግሮች ምክንያት የእቃዎች ዋጋ ከጊዜ ወደ ጊዜ በጣም ከፍ እያለ እየሄደና የህዝቡም የኑሮ ሁኔታ ቢያድግም ግን ደግሞ የመግዛት አቅሙ እየተዳከመ ነው የመጣው። ይሄ ደግሞ ከምን አንጻር ነው ሲባል ቀደም ሲል በጠቀስኳቸው ምክንያቶች ነው። ስለዚህ አብዛኛውን ጊዜ ወደ መንግስት መጠቆም ብቻ ሳይሆን እነኚህን ትርጉም ያላቸው በተለይ ደግሞ በገበያ ውስጥ የኑሮ ውድነት እንዲጨምር ከፍተኛ ጫና የሚፈጥሩ የሆኑ ምክንያቶችን መገንዘብ አስፈላጊ እንደሆነ ጠቁመናል። በዚህም መሰረት እንግዲህ መንግስት እንደዚህ አይነት ችግሮችን ሊያቃልል የሚችለው ከግብር በሚሰበስበው ገቢ ነው። ለህዝቡ በጣም አነስተኛ በሆነ ክፍያ አገልግሎት የሚሰጡ ሆስፒታሎችን፣ የመሰረተ ልማት አውታሮችን እንደዚሁም የተለያዩ ድጎማዎችን ሊያደርግ የሚችለው። ይሁንና ግን ግብር በአግባቡ የማይሰበሰብ ከሆነ የመንግስት አቅምም ይዳከማል፣ የሀገሪቱ የማስፈጸም አቅም አጠቃላይ ሁለንተናዊ አቅሟም ይዳከማል፣ የዜጎችም የኑሮ ደረጃ በሂደት እየቀነሰ ነው የሚሄደው። ይሄ በተጨባጭ በበርካታ ሀገሮች የታየ ትርጉም ሊሰጠው የሚገባ ጉዳይ ነው። ስለዚህ የቤት ግብር ቀደም ሲል አሳይቻለሁ። አሁን በግምት ሳይሆን በጣም በተጠና ሁኔታና መረጃ መሰረት አድርገን ነው እያወራን ያለ ነው። በፔሩ የሊማ ከተማ 57.5 በመቶ፣ ይሄ ማለት ከከተማዋ አጠቃላይ አመታዊ ገቢ 57.5 በመቶ የሚሆነውን ድርሻ የሚወስነው ወይም የሚወክለው ከቤቶች የሚገኝ ገቢ ግብር ነው። ይሄ በጣም አስገራሚ ነው። በተመሳሳይ በፊሊፒንስ ዋና ከተማ ማኔላ 59.2 በመቶ የሚሆነውን የአመታዊ ጠቅላላ ገቢን የሚወስነው ከቤት ግብር የሚገኝ ገቢ ነው። በዛምቢያ በጣም አስገራሚውና ከሁሉም በላይ ለኔም የደነቀኝ የዛምቢያ ዋና ከተማ ሉሳካ ከሁሉም አሁን ከጠቀስኳቸው አገራት በላቲን አሜሪካም በኤዥያም ካሉ አገራት በጣም የተሻለ የንብረት ግብር ሰብሳቢ አገር ወይም ከተማ ነች ማለት ይቻላል። ይህም 74.6 በመቶ የሚሆነው የከተማዋ አጠቃላይ አመታዊ ገቢ የሚሰበሰበው ከቤትና ከንብረት ገቢ ነው ወይም ግብር ነው። ይህ ማለት ጠንካራ የሆነ የግብር አሰባሰብ ስርዓት ዘርግተዋል ማለት ነው። ስለዚህ ይህንን እስኪ ወደ ኬንያ ወደ ራሳችን ደግሞ ቀረብ ብናርገውና የኬንያ ዋና ከተማ ናይሮቢ በአመት ከምትሰበስበው ጠቅላላ አመታዊ ግብር 20 በመቶ የሚሆነውን የሚሸፍነው ከቤትና ከንብረት የሚሰበሰበው የገቢ ግብር ነው። ይህ ማለት በጣም ተራርቀናል ማለት ነው። ወደ ኢትዮጵያ ዋና ከተማ አዲስ አበባ ወደ ሀገራችን ወደ ዋና ከተማችን አዲስ አበባ ስንመጣ አዲስ አበባ ካላት እንግዲህ ይሄ ከ3 ዓመት በፊት በተጠና ጥናት መሰረት ነው የምነግራችሁ። አዲስ አበባ በአመት ከምታስገባው ወይም ከምታገኘው ጠቅላላ ገቢ ወይም ከምትሰበስበው ጠቅላላ ግብር የቤትና የንብረት ገቢ ማለት ነው 0.08 በመቶ ነው። ይሄ ማለት ኦልሞስት ወደ አልተሰበሰበም ወደሚለው ድምዳሜ የሚወስድ ነው ማለት ነው። ስለዚህ በዚህ ላይ መንግስት ምን እየሰራ ነው የሚለው አጠያቂ ነው። ለማንኛውም እዚህ ላይ ትኩረት ተደርጎ ሊሰራና ህዝቡም በተለይ ትልልቅ አሁን 2-3 ቦታ የተለያዩ ቤቶች ያላቸውም ሰዎች ሊኖሩ ይችላሉ። ምን ያህሎቹ ለነኚህ ላላቸው ይዞታዎች ካርታ አውጥተው እየከፈሉ ነው የሚለው በራሱ ጥያቄ ነው። ይሁንና ግን እንደ አጠቃላይ ስናየው ይሄ ለመንግስት በጣም ትልቅ ገቢ የሚያስገባ በተለይ ደግሞ ለዜጎች ዝቅተኛ ገቢ ላላቸው ለድሃው ማህበረሰብ ትልቅ የሆነ መሰረተ ልማት ዝርጋታና ኢቭን ለድጎማ እንኳን የሚያስችል በጀት ሊሰበሰብበት ወይም ገቢ ሊሰበሰብበት የሚችል ሴክተር ስለሆነ መንግስት ትኩረት እንዲሰጠው በማሳሰብ እንግዲህ ወደሚቀጥለው መረጃ ደግሞ ስናልፍ የተሽከርካሪ ሰሌዳ ለውጥ መመሪያ ምን ይዟል የሚለውን እንመልከት።
በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው የተሽከርካሪ ሰሌዳ ለውጥ አዲሱ መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችንና የከተማ አስተዳደሮች መለያዎችን አላካተተም ወይም የማያካትት ነው። በመላው ኢትዮጵያ አገልግሎት ላይ የሚውሉት የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው መደረጉን የተገለጸው ሁሉም የአሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን የሚያመለክት አጭር ጽሑፍና የኢትዮጵያ ካርታ እንዲኖራቸው መደረጉን የተገለጸው በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላትንና የላቲን ፊደላት የሚይዝ ይሆናል። የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥሮች ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ ያደርጋል የተባለው የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎች ሲመረት ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ምስጢራዊ ምልክቶችን እያንዳንዱ የሰሌዳ አይነት እንዲኖረው ይደረጋል ተብሏል። እንግዲህ አሁን እየተመረተ ያለው በዛ መልኩ ነው ማለት ነው። የመለያ ቁጥር ሰሌዳዎች የተሽከርካሪዎችን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች ይኖራቸዋል ተብሏል። በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ወይም ግሪን ትራንስፖርት የሚል የጽሑፍ መለያ ይይዛሉ። ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠየቅ ጥያቄ እንደ ሁኔታው በልዩ ሁኔታ ሊሰጥ የሚችልበት ሁኔታ እንግዲህ በአሰራር በመንግስት ደረጃ ተቀምጧል። አዲሱ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል የተባለ ሲሆን መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንዳለባቸው እንግዲህ መንግስት አስታውቋል ማለት ነው። ውድ አድማጭ ተመልካቾቻችን የተሽከርካሪ ባለቤቶች ነባሩን ሰሌዳ በመመለስ አዲሱን የሚወስዱት የትራንስፖርት እና ሎጂስቲክስ ሚኒስቴር በሚያዘጋጀው የጊዜ ሰሌዳ መሰረት ብቻ እንደሆነ እንግዲህ ከዚህ ቀደም ተጠቅሷል። ስለዚህ በዛ መሰረት ይህ አሰራር ተግባራዊ እንደሚሆን ግልጽ ሆኗል ማለት ነው። እንግዲህ ይሄንን ታሳቢ በማድረግ በኢትዮጵያ የሰሌዳ ቁጥሮች በተለያየ ጊዜ ወጥተዋል። እንግዲህ በዘመናት ስናስቀምጣቸው ወይም ከፋፍለን ስናስቀምጥ በአጼ ሚኒሊክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መሰጠት ተጀመረ የሚል መረጃ አለ። ከዛ በኋላ ወደ ስልጣን በመጡ አስተዳደሮች ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ መደረግ ችሏል። በንጉሱ ኃይለሥላሴ ዘመንም የነበረው የሰሌዳ ቁጥር ወታደራዊ መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ወደ ስልጣን ከመጣ ወይም ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን ለአገልግሎት የበቃው እና አሁንም ድረስ በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢት የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኞቹ የሚንቀሳቀሱባቸው ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ ናቸው። እነኚህ ናቸው የሚቀየሩት ማለት ነው አሁን። ስለዚህ በዚህም መሰረት ለረጅም ጊዜ ሲሰራበት የነበረው አሰራር ኢትዮጵያ ለምሳሌ አዲስ አበባ፣ ትግራይ፣ ኦሮሚያ፣ ደቡብ ህዝቦች የሚሉ የክልሎች ስሞች የተለጠፉባቸው የታርጋ አይነቶች ተቀይረው ኢትዮጵያ ወይም ኢት በሚል በእንግሊዝኛው ኢቲኤች በግዕዙ ደግሞ ኢት በሚል የሚለጠፍባቸው መሆኑን ማወቅና ያው መገንዘብ ያስፈልጋል። ይህን ያልነው አታቁም ሳይሆን አሁን ላይ ቁጥጥሮች ተጀምረዋል የሚለውን ሀሳብ ለማንሳት ነው። መሰረታዊ ሀሳብ ይሄ ነው። ይዘቱ የአዋጁ ወይም የመመሪያው ይዘት ቀደም ሲል የገለጽኩላችሁ ነው ይመስለው። እንደ አጠቃላይ ግን ከዚህ በኋላ በመኪና ሰሌዳ ዙሪያ አንድ ሰው መኪና ሲገዛ ለሚያወጣው አዲስ ሰሌዳ የሚሰጠው በአዲሱ መመሪያ መሰረት አዲሱ መመሪያ የሚያቅፈው ኢቲ የሚለውን ብቻ እንደሆነና ይህም ደግሞ አንደኛ ያው የተነጣጠለ አሰራርን ለመቀነስና ሁሉም አሰራሮች ወደ አንድ ማዕከል እንዲመጡ ከማሰብ ነው። ሁለተኛ ደግሞ በተለያዩ ታርጋዎች የሚሰሩ ወንጀሎችን ለመቀነስና በተለይም ደግሞ መኪናዎች ከአንድ ክልል ወደ ሌላ ክልል ከሌላ ክልል ወደ አንዱ ክልል ሲንቀሳቀሱ የሚደረጉ የእንቅስቃሴ መስተጓጎሎችና ምናልባትም ማዕቀቦችን ለማንሳት እንደሆነ ነው እየተገለጸ የሚገኘው። በሌላ በኩል ይሄ በአጠቃላይ ወደ ውጭና ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን ደግሞ የበለጠ እረፍት የሚሰጥ ነው ተብሏል። እንደዚሁም ዜጎች የተለያየ
ታርጋ ይዘው ወደ አንድ ክልል ሲሄዱ የምን ታርጋ ነው ያስከው የሚል እንደ ጸጉረ ልውጥ የሚታዩበትን ሁኔታ በመቀየር በአንድ ታርጋ መላ ሀገሪቱ ውስጥ መንቀሳቀስ የሚችሉበትን ሁኔታ ለመፍጠርና በተለይ ደግሞ ከምንም በላይ የትራፊክ ክስ የበዛባቸው ዜጎችም የተለያየ ቅሬታን ከዚህ ቀደም ሲያቀርቡ ነበረ። እነኛንም የሚቀርፍ ይሆናል ተብሏል። እንግዲህ እንደ አጠቃላይ ከሀገር እድገትና ሲስተሙን የተሻለና ዘመናዊ ከማድረግ አንጻር የአንድ ማዕከል አገልግሎት ወይም መረጃ ቋትን ከማደራጀት አንጻር ይጠቅማል ተብሎ ነው እንግዲህ ለሀገር ደህንነትም ብዙ ጥቅም እንዳለው ታስቦበት የተዘጋጀ መመሪያና ተግባራዊ እየተደረገ ያለ መሆኑን መንግስት ገልጿል። በዚህ ላይ ምን ያህሎቻችሁ ተጠቃሚ ሆናችኋል የሚለውን ራሳችሁ መጠየቅ ነው። እንግዲህ ከዚህ በኋላ እኛ እንደ ሚዲያ መረጃው እናንተን የሚመለከት ስለሆነ ያልሰማችሁ ስሙ፣ የሰማችሁ ደግሞ ያው ተግባራዊ ማድረጉ ላይ ጠንከር በሉበት፣ በርቱበት ለማለት ነው። ውድ አድማጭ ተመልካቾቻችን ያዘጋጀንላችሁ የዕለቱ የገበያ ሚዲያ ፖድካስት መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ በማመስገን መልካሙን ሁሉ ተመኘን። ሰላም።